ይሄ ውጤት ያመጣችው ንግስት ሱመያ ነች። እሱን ህይወቱን ገብታ ረብሻ ሳይሆን እውነታውን ማወቅ ስላለባት እውነታውን ተረጋጋ መንፈስ ጠየቀቻት። ስትጠይቃትም የመለሰችላት መልስ አለ። እሷ ነው የምታውቀው። እሷና እሷ ብቻ ነው የምታውቀው። ሱመያም የተረዳችውን ነገር ተቀብላ ነው የሄደችው። ስለዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ እንግዲህ አንድ ዘፈን ልዝፈን እስቲ። ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ሳይሆን ሰኢድ ደስ ይለዋል። ልጅ ወልዷል። ልጆች አሉት። እናም ማለት ነው እንግዲህ በስተርጅና ተንበርክ እኮ እንግዲህ አሁን ሶስተኛ መሆኑ ነው። ሶስተኛዋ ግን በመጀመሪያ ደረጃ ቆይ እስቲ ቪዲዮ እንመልከት እና ሮዛ አይንሽ እንደዚህ አየልኝ ትንሽ ጀኬ ከተቆና ቀበዱ አቀበተ ሰርፕራይዝ አለ ላንቺ ሰርፕራይዝ ከሲፍ ቀባ እና ሰርፕራይዝ ሰይዶ ምንድነው ሰርፕራይዙ? አሁን ከፈች እውነት ነው? ከፈች መስሎኝ ነበረ። እንግዲያውስ ልንገራችኋ ምን እንዳለ ታውቃላችሁ? ማለት በጣም የሚገርም ፍቅር አለባት ሮዛ ማለት ነው። በጣም የሚገርም ፍቅር ነው ያለባት። ያንን የሚገርም ፍቅር ግን እንደታሰበው ወይም እንዳሰበችው አይደለም። ምክንያቱም በተለቀቁት ቪዲዮዎች ላይ አማርኛ ትንሽ ስለሚያስቸግራት ነገሮችን አልገባትም ነበር። ከገባት በኋላ ግን ምንድነው ያሰበችው ነገር ከካሜራ ውጪ ይሁን ወይ እንደዚህ ከፊት ለፊት ይሁን አላቅም፣ የደስታ እንባ ይሁን የሐዘን እንባ ይሁን እናንተ ፈረዱ። ግን እሷ ሐሳቧ የነበረው ሰኢድን ልታገባ ነበር። አንዳንድ ጊዜ ማለት ነው የሚጨበጨብ ጉዳይ አለ። አንዴ እናጨብጨብ እስቲ። አጨብጫቢ እንዳትሉኝ እናጨብጨብ። ለሮዛ ነው ያጨበጨብኩበት ምክንያት ግን አሁን ግን ማን ነው ዳር የቀረው ማለት ነው? ሰኢድ ዳር ቀርቷል። ለምን ዳር ቀረ ካላችሁኝ አንደኛ በጓደኛዋ ሊበቀላት ነው ብዬ ነው ያሰብኩት እንደኔ ሐሳብ። ያ ነገር አልተሳካለትም፣ አልሆነለትም። ግን ሱመያ ምን ያደረገችው ነገር አለ? ምን ብታረገው ነው ብዬም የጥያቄ ምልክት ሆኖብኛል። የዚህን ያህል ማለት ነው። ሱመያም ደግሞ ከሱ ህይወት መውጣት አትችልም። ወደ ሱመያ ሄደችው ጀግንነቷን አሳየች። በብልሃት ነው። ምንድነው አሳም መብላት በብልሃት ይባላል አይደል? ላይፍም እንደዚህ ነው። በብልሃት ከተኖረ ብዙ ነገር ይፈጠራል። በብልሃት ከተካሄደ ብዙ ነገር ይደረጋል። በስርዓት በዛን ሰዓት ሱመያ ሄዳ ባናገረቻት ሰዓት ግብ ፈጥራ ተደባድባት አንቃት ቢሆን ኖሮ እልህ ደግሞ መጥፎ ነው አይደለም እንዴ? እልህ መጥፎ ነው። በእልህ እቺ ሮዛ የምታደርገው በጣም ከባድ ነገር ነበር ማለት ነው። ግን ያ ሳይሆን በተቃራኒው የሄደው ምንም ነገር ምንም ሪሌሽን ይኑራቸው ምንም አይነት ግንኙነት ከዚህ በፊት ይኑራቸውም አይኑራቸውም ሰኢድና ሮዛ ሱመያ አይመለከታትም። ግን የሚመለከታትን ጉዳይ ደግሞ ለሷ ስትነግራት ነገሮችን በተረጋጋ መንፈስ አሰበችው መሰለኝ። ምን ተፈጥሮ ነው እያላችሁኝ ነው? የተፈጠረውን እነግራችኋለሁ። እስከ መጨረሻው ተከታተሉ። ምንሽ ማለት ሰይዶ ለኒስ ይበቃል ማለት ሱመያ ነጃለት ባይ ነጃለት ሱመያ ረት ወነከነ እንደለጉም በርባቱ ሱመያ አድርጌ ጅራ በቃ ወንገር ወስጃለ ለባይ ተከስጃለ ዳቢቲ በቃ ሱመያ እንገራ ነው ያንተ ጅርቲ ፈናፉ እንፈነው ሰይዶ በቃ በርባቱ ወነከነ እንደራዲ ሱመያን አናግራት ነበረ። ተነጋግረው ነበረ። ተገናኝተው ብዙ ነገር አውርተው ነበር። የውስጣቸውን አውርተዋል። ሱመያንም ደግሞ ያው እንደ ተልኮ ያለውን ነገር ላግኝሽ ብላት ካገኘቻት በኋላ እሷም እንዳማራጭ
ለምን ከሰኢድ ጋር አትታረቁም? ለምን ከሰኢድ ጋር ሆናችሁ ልጆቹን ለምን አታሳዩም? አብራችሁ ለምን አትኖሩም? የሚል ጥያቄም ጠይቃት ነበረ። ለዛ ጥያቄ መልስ የሰጠቻት ሱመያ አለ ማለት ነው። ቢሆንም ነገሮችን በተረጋጋ መንፈስ ካሰበች በኋላ ቀጥታ ሰኢድ እየተናገረ ያለው ነገር አሁን እያወራ ያለው ነገር እንግዲህ እምቢ ያለች ነው። እሱ ብቻ አይሆንም፣ የሚያስደስት ነገር ነው የምንጠብቀው። ሰዎች የሚያስደስት ነገር ያስደስታቸዋል አይደል እንዴ? በተለይ ሴቶች የሚያስደስታችሁ ነገር ያስደስታችኋል። ሴት ልጅ በፍቅር የመጡባትን ፍቅር ነች። በተንኮል ከመጡባት ግን ሰይጣን ራሱ ይቀናባታል፣ ሴት ልጅ ማለት ነው። ስለዚህ በፍቅር ነው ነገሮችን ያስኬደችው፣ በፍቅር ነው ያራመደችው ሱመያም ማለት ነው። ስለዚህ በፍቅር ስለመጡባት በፍቅር ስለመጣችባት ያንን ነገር ደግሞ ማሸነፍና መስበር አልቻለችም ማለት ነው። ሮዛን እንተዋወቃለን ብያቸዋለሁ። ብዙ ነገር አሳልፈዋል። ብዙ ያዩት ነገር አለ። ስለዚህ ነገሮችን ካስተረጎመች በኋላ ነገሮችን ካየች በኋላ በተረጋጋ መንፈስ ካሰበችው በኋላ እያደረገች ያለችው ነገር ትክክል እንዳልሆነ ተረዳሽ ማለት ነው። ስለዚህ የበላሁትን አልተፋም። ከሱመያ ጋር ብዙ ነገር አሳልፋለሁ። ብዙ ነገሮችን አብረን ሆነናል። የፈለገ በወድህ የፈለገ ባፈቅር የፈለገ የፍቅር ስሜት ቢኖረኝ እንዴት አድርጌ ነው እኔ ካንተ ጋር ተጋብቼ የምኖረው? በፍጹም በሱመያ ላይ አላደርገውም፣ ይሄንን ፕሮፖዝ አልቀበልም ብላ ሄዳለች ማለት ነው። ይቺ ልጅ እጅግ በጣም ልትደነቅና ልትከበር የምትገባ ልጅ ነች ማለት ነው። በጣም ኮርቼብሻለሁ። ቢሆንም ያው ከካሜራ ጀርባ ሌላ ነገር እንዳታደርጊ አደራ። በአቋምሽ ጽኚ። ይቅርታ አድርግልኝ፣ አፉ በለኝ ሰኢድ። እንደዚህ አይሆንም፣ ማይሆን ነገር ነው። ምክንያቱም ብዙ ነገር አብረው ያሳለፈ ብዙ ነገር አብሮ የሆኑትን ጓደኛዋን የገዛ ጓደኛ ለማግባት ማሰብ ራሱ ጥሩ አይደለም፣ መጥፎ ነገር ነው። ምክንያቱም አሁን እያደረክ ያለው ነገር የባሰ እንዲርቅና እንዲቀርብ ነው። በእልህ እየተኮነ ያለው ነገር ይኸው ሌላ ታሪክ ሌላ ነገር ይፈጥራል ማለት ነው። በእልህ የሚሆን ነገር የለም። ለመገናኘትም ወይም ደግሞ አብሮ ለመሆን ነገሮች ያልተስተካከሉ ነገሮች አሉ። እነሱ እስካልተስተካከሉ ድረስ እንዴት ነው ሱመያ ልታገኘ የምትችለው? ያንን ነገር ነው ማሰብ ያለብህ። ሴት ልጅ እኮ ብልህ ነች። ሴት ልጅ እኮ በጣም ብልጥ ነች። አየህ አይደል? ብቃቷን ቀውጢ አድርጋ ሩዋንዳ አድርጋ እንዳዩ በረኪና ምንም አልፈጠረችም። ግን በተረጋጋ መንፈስና በተረጋጋ ጭንቅላት በተረጋጋ አይምሮ ነገሮችን አራምዳ ነገሮችን አካሂዳ ይህንን ነገር ፈጥራለች። የፈጠረችው እቺ ልጅ ባታገኛት ኖሮ ማለት ነው፣ ሮዛን ባታገኛት ሱመያ ሌላ ታሪክ ይፈጠር ነበር ማለት ነው። አግኝታ ማውራቷ ግን ይህንን ውጤት አምጥቷል። ለምን እምቢ እንዳለች በሱመያ ምክንያት ይሁን ሌላ ታሪክ ይሁን አላውቅም። ምክንያቱም አግብታ ፈታለች። እኔ እንደውም በጣም ብዙ የጠረጠርኩት ያሰብኩት ነገር ነበረ። እሱም ነገር አይደለም የሆነው። ነገር ምንድነው? አሁንም ለሱመያ ስሜት ብላ ይሁን አይሁን ወይም ደግሞ አስተርጉሜ ያወራችውን ካረጋገጥኩ በኋላ ይሁን አይሁን አላውቅም። ብቻ ግን ማለት ነው እኔ ይሄ ውጤት የመጣው ከሱመያ ነው ማለት ነው። ከንግስት ሱመያ ነው ይሄ ውጤት ሊመጣ የቻለው። ይሄ ውጤት ያመጣችው ንግስት ሱመያ ነች። እሱን ህይወቱን ገብታ ረብሻ ሳይሆን እውነታውን ማወቅ ስላለባት እውነታውን ተረጋጋ መንፈስ ጠየቀቻት። ስትጠይቃትም የመለሰችላት መልስ አለ። እሷ ነው የምታውቀው፣ እሷና እሷ ብቻ ነው የምታውቀው። ሱመያም የተረዳችውን ነገር ተቀብላ ነው የሄደችው። ስለዚህ የራሷን ምላሽ መልሳለች፣ ያቺም የራሷን ምላሽ መልሳለች። እዚህ ጋር መታ ደግሞ ሰኢድ ባደረገላት ነገር ተቀባይነትን አጥቷል ማለት ነው። ሰኢድም ይደብራል። አረ ብራዘር በጣም ነው የሚደብረው። የሚሆን ነገር አይደለም። ምክንያቱም በእኔ ህይወትም እየመጣ ያለ ነገር አለ። ከጀርባ የሆነ ነገር ሴራም ሳይኖር አይቀርም እጠረጥራለሁ። ብቻ ውድና የተከበራችሁ ቤተሰቦች በሌላ ቪዲዮ እንገናኛለን። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላሙ